መካነ ኢየሱስ ነህ? አዎ። በጣም ጥሩ። ስለዚህ የጌታ ስጋና ደም እውነተኛ ጌታ ስጋና ደም ነው። የዘላለም ይሰጣል ብለህ ታምናለህ? ኃጢአትን ይቅር ይላል ብለህ ታምናለህ? እኔ የማምንባት ቸርች እኮ ትቀበላለች። አማናዊ ነው ብለን እንቀበላለን። ግን ሊትራሊ የክርስቶስ ስጋና ደም ሊትራሊ ወደ ክርስቶስ ስጋና ደም ይቀየራል አንልም እንደናንተ። ምን አልከኝ? እስቲ ከጫጫታ ወጣ እንዴ። እሺ፣ የክርስቶስ ደምና ስጋ አማናዊ ነው ብለን እንቀበላለን። አማናዊ ማለት ነው። አማናዊ ማለት ነው። በቃ የክርስቶስ ስጋ በእምነት ነው የምንቀበለው ነው። በእምነት ነው የምንቀበለው የክርስቶስ። አንተ እንዴት ትቀበለዋለህ? አይደለም ጎንደሬው፣ አንተ እንዴት በራሱ ህብስቱና ጽዋው ህብስቱና ወይኑ እውነተኛ አማናዊ የጌታ ስጋና ደም ነው ብለህ ነው የምታምነው አይደል? እኛ ምናምነው እንደዛ ነው። ነገር ግን ምንድነው ሊትራሊ ይቀየራል ብለን ግን አናምነው። እሱን ገና ነኝ፣ እሱ ጋር አልመጣሁም እኔ። አማናዊ ነው ስትል ምን እያልክ ነው? ምን አልከኝ? አማናዊ ነው ስትል ምን ማለትህ ነው? የክርስቶስ ደምና ስጋ እንግዲህ ካህኑ በሚጸልይበት ጊዜ ምንድነው በእምነት እኛ በምንቀበልበት ሰዓት የክርስቶስ ስጋና የክርስቶስ ደም ነው ብለን በእምነት እንወስዳለን። እሱ ነው እንግዲህ አማናዊ የምንለው እንደዛ ነው። አንተ ከመውሰድ በፊት አማናዊ ነው ወይስ አይደለም ነው? ስለዚህ እኮ አማናዊ ተርጉምልኛ። አማናዊ ማለት ነው አማናዊ ማለት በቃ የክርስቶስ ደምና ስጋ ነው ማለት ነው። ግን ሊትራሊ ይቀየራል ማለት ግን አይደለም። ማን አለ እንዴ? የጠየኩህ እኮ ያንተን እምነት ነው ጎንደሬው። አማናዊ ስትል ምን ማለትህ ነው ያልኩህ። በቃ እሱን አስረዳኝ። እንግዲህ በዛን ሰዓት ላይ በምንወስድበት ሰዓት ላይ አማናዊ የክርስቶስ ስጋና ደም ነው ስንል በቃ የክርስቶስ ስጋና ደም ነው ብለን ነው የምንወስደው። አማናዊ የምንለው እንደዛ ነው። በቃ ነው ብለን ነው የምንወስደው። በጣም ጥሩ። አንተ ከማመን በፊት ያ ስጋና ደም እውነት አማናዊ የጌታ ስጋና ደም ነው ወደ አንተ ሲመጣ አማናዊ ሆኖ ነው የሚመጣው ወይስ አንተ ከተቀበልከው አማናዊ የሚሆነው? ሌላ ቦታ እኮ ነው ያለው ወንድሜ። እሺ ያንተ ቄስ ወይም ቄስ ነው የምትሉት በእናንተ በመካነ ኢየሱስ ያንተ ቄስ ያንን ነገር ብላ ጠጣ ብሎ ሲያመጣልህ ወደ አንተ ከመምጣቱ በፊት እውነተኛ አማናዊ ነው ወይስ አይደለም? ከመቀበል በፊት አማናዊ ነው ወይስ አይደለም? እንግዲህ ካህኑ ይጸልያል። መጀመሪያ ወደኛ ከመምጣቱ በፊት ካህኑ ይጸልያል። ወደ ክርስቶስ ስጋና ደም በቃ አማናዊ እንዲሆን ይጸልያል። ከዛ በኋላ ይሆናል። ወደ እኔ ከመምጣቱ በፊት ነው። በጣም ጥሩ። ወደ አንተ ከመምጣቱ በፊት ነው ብለህ ካመንክ ማለት ነው የምትበላው እውነተኛ የጌታ ስጋ ነው፣ የምትጠጣው እውነተኛ የጌታ ደም ነው አይደል? በትክክል። በጣም ጥሩ። ስለዚህ ህይወት ይሰጣል። ምን አለ? ህይወት ይሰጣል ወይ? አዎ። በጣም ጥሩ። ህይወት ይሰጣል። ይቅርታ ታገኝበታለህ አይደለ? የዘላለም ህይወት ታገኝበታለህ አይደል? በትክክል። በጣም ጥሩ። ዋናው እምነት ነው እዚህ ጋር ወሳኙ። ከሳታምንማ ምንም ነገር አታረግም። እሱ የታወቀ ነው። ስታምን ግን እውነተኛ ነው ህይወት ይሰጣል ብለህ ነው የምታምነው አይደል? በጣም ጥሩ። የክርስቶስ ስጋና ደም ስትወስዱ የኃጢአት ስርየት ይሰጣል ብላችሁ ነው አይደል የምታምኑት እናንተ? ሳታገኝ የዘላለም ህይወት አታገኝም። እሺ፣ ስለዚህ የክርስቶስ ደምና ስጋ የጌታ እራትን ወይም ቁርባንን በምትወስዱበት ሰዓት ላይ ሁለቱንም በምትወስዱበት ሰዓት ላይ ነው የኃጢአት ስርየት የሚሰጥ ብለኸኛል። እና አንድ የ3 ዓመት ህፃን ልጅ ግን የክርስቶስን ስጋ ሳይሆን የክርስቶስን ደም ብቻ ነው የምትወስደው። እና ይሄ ለምንድን ነው? ኦኬ፣ በጣም ጥሩ። እሺ መልካም። ለምንድን ነው ክቡር ደሙን ብቻ የምትወስደው ከተባለ፣ ኦኬ የመጀመሪያው ነገር ማወቅ ያለብን ነገር ቀኖናዎች አሉን።
አዋቂዎች ጋር ሲመጣና ህፃናት የ40 ቀን የ80 ቀን ወይ ደግሞ ከዛ በታች የሆኑ ህፃናት ጋር ሲመጣ ቀኖናዎች አሉን። እኛ ቀኖናዎች አሉን ማለት መሰለ። ለምሳሌ ክቡር ስጋውን ለመብላት ምክንያቱም መብላት አለብህ አይደለ? መብላት አለብህ። ስለዚህ በዛ እድሜ ያሉ ህፃናት ያን ነገር ለማድረግ አይችሉም። ይሄ በጣም የታወቀ እኮ ነው። በጣም ምንም እኮ ትልቅ እንኳን ክቡር ስጋውን አይደለም ኖርማል ምግብ እንኳን በ3 ቀን በ4 ቀን ልጅን አታበላ። እኔ በጣም የሚገርም ነገር ነው። ልጅ ላይ የማታረገውን ነገር ለኖርማል ምግብ እንኳን የማታረገውን ነገር ለምን ህብስቱን አታበላትም የሚለው ነገር በጣም የሚገርም እንትን ነው። እስኪ ልመልስ አንዴ። ቆይ ጎንደር አይደለም፣ ቆይ አንዴ ልመልስ። መዝሙር አልተረዳኸኝም። አንዴ ልመልስ። 3 ዓመት ህፃን ነው ያልኩህ። 3 ዓመት ነው ያልኩህ ያለው። ልመልስልህ። እሺ የሶስት ዓመት ህፃን ክቡር ስጋውን አይወስዱም ነው ያልከው? ባይዘወይ በምን አወቅ? እኔ እኮ ዲያቆን ነኝ እኮ። እኔ እኮ እሰጣለሁ እኮ። እኔ እኮ አጠገባቸው እኮ አለው እኮ ሲወስዱ። ከ3 ዓመት እስከ 14 ዓመት ያሉት ከዛ በላይ ያሉት ይወስዳሉ እንጂ የሚወስዱ ከ3 ዓመት በታች የሆኑት ህፃናት የክርስቶስን ስጋ አይወስዱም። ደም ብቻ ነው የሚወስዱት። ምን ማራገጫ አለ? አንተ ዲያቆን ነህ? ካህን አይተሃል? እውነቴን እኮ ነው። መሳቅ ሳይሆን እኔ ዲያቆን ስለሆንኩ ዕለት ዕለት በምቀድስበት ጊዜ ስማኝ፣ ዕለት ዕለት በምቀድስበት ጊዜ አጠገቤ ክቡር ስጋውና ክቡር ደሙ ሲወስዱ ሲያቀብሉ ስለማይኮ ነው። አንተ በምን ኤቪደንስ ነው እንደዚህ ያልከው? አይ እንደዛ ስላለ ነው ስለማውቀው ነው። በምን ኤቪደንስ ንገረኝ። እኔ እኮ አለው እያልኩ ነው። እኔ ዲያቆኑ አለው እኮ ከ3 ዓመት በታች ያለ ሁለቱን የሚወስደል እያልከኝ ነው አንተ? እንዴ ያው እያልኩ እኮ ነው። እንደዛ ካልክ ጥሩ። ግን መግባት ብችል እኔ ቪዲዮ አንስቼ ባመጣልህ ደስ ይለኛል። ቪዲዮ አታነሳም። እንደዚህ አይነት ስርዓት የለንም እኛ። የኛ እኮ ወይ ስማኝ። ምክንያቱም እኛ ጋር ፊልም አይደለማ የምንሰራው፣ እውነተኛ የጌታ ስጋና ደም ስለሆነ ህብረት ነው የሚደረገው። ህብረት ለሚደረገው ነገር ቪዲዮ አንቀርጽም፣ ፎቶ አናነሳም። እሱ አይጠቅምንም። እንደዛ የሚባል ነገር በእኛ ስርዓት የለም። በአንተ ቤት ካለ አንተ እሱን መቀራረጽ ትችላለህ። በእኛ ቤት ግን እንደዛ የሚባል ስርዓት የለንም። ተጠንቅቀን አክብረን ነው የጌታ ስጋና ደም የምንወስደው። ኦኬ፣ ጥያቄን ጨረስክ? እሺ ጠይቀኝ። ሌላው ደግሞ ይኸውልህ በአዲስ ኪዳን እርሾ የኃጢአት ምሳሌ ነው ብለን የምናምነው እና ምን አልከኝ? እርሾ ታውቃለህ አይደለ? ምንድን ነው እርሾ? እርሾ የሚባል ነገር አታውቅም እንዴ? እርሾ ምንድን ነው? እርሾ አስረዳኝ። እርሾ ምንድን ነው? በመጽሐፍ ቅዱስ በብዙ ምሳሌ ተቀምጧል። በቃ ጥያቄውን ስጠይቅሽ ትረዳኛለህ። የክርስቶስ ጥቅስ ስጠኝና፣ አሁን ሎጂክ ሳይሆን ጥቅስ ሰተህ ጠይቀኝ። አይ አይደለም፣ ቀጥታ እዛ ላይ የሚሰራው ነው የምናገርህ። ጥቅስ ሰተህ ጠይቀኝ ጎንደሬው። ጥቅስ እኔ ለምሳሌ ቋንዴ ስማኝ፣ በእምነት መግለጫ መሰረት የጠየቅኩ። ስለዚህ በእምነት መግለጫና በጥቅስ መልክ ጠይቀኝ። እሺ አይ ካልሆነ አይደለም ትለኛለህ እኮ ህብስቱ አልጠይቅም። እንደሱ አልፈልግም። እንደዛ ብሎ ነገር የለም። እኔ እንደዛ አልጠይቅም ጎንደሬው። በጣም ስለምንግባባ እዚህ ሚዲያ ላይ ያላችሁ ፕሮቴስታንቶች እንደዛ አልጠይቀኝም፣ አልፈቅድልህም። በመጽሐፌ በቤተክርስቲያኔ መጽሐፍና በመጽሐፍ ቅዱሴ ጠይቀኝ። አይ በቃ ይቅርብኝ ካልክ ይቅርብህ እንጂ ህብስቱ ሲዘጋጅ ይቀርብኛል። ምክንያቱም ምን ልታደርግ እንዳሰብክ ስለማቅ ጥያቄን አልቀበልህም። እኔ እንኳን ስጠይቅህ አክብሬ ከእምነትህ ከምታምነው ከመጽሐፍህ ነው የጠየቅኩ። ስለዚህ ሌላ ሎጂክ አልጠይቅህም። ምክንያቱም እኔ ተንኮለኛ ዓላማ የለኝም። በጣም በንጹህ ነገር ስለምጠይቅ ማለት ነው። ከመጽሐፍ ልጠይቅህ እና ወደ እየባሉ ሰደ በነፃ ፈቃድክ ነው መዳንን ያገኘኸው? ምን አልከኝ? በነፃ ፈቃድክ ነው መዳንን ያገኘኸው? አሁን በጸጋ ብቻ ድኛለሁ ስትል እንደ ሉተሪያን በነፃ ፈቃድክ ነው መዳን የተቀበልከው ወይስ ያለ ነፃ ፈቃድክ ነው? በነፃ ፈቃድ ነው የተቀበልኩት። ሉተሪያን እንደዛ ብላችሁ አታምኑማ። ከየት አመጣኸው? እናንተ አሁን ምን አለ መሰለህ፣ ላሳይ የእምነት መግለጫ ሲንግል ፕሪዲስቲኔሽን ብላችሁ ስትሉ የእምነት መግለጫ ላሳይ። እሺ የእምነት መግለጫህን ከፍቼ ማሳየት የቻልኩ? ስለ ጸጋ የተጻፈውን ታውቀዋለህ? እሺ አሳየኝና። እሺ ኦኬ፣ ለመጽሐፈ ስምምነት ቡክ ኦፍ ኮንኮርድ
እስከዛ እዮባ አውራሻ እንዴ ላውጣ ኮምፒውተር ልክፈት አለ። ኦኬ እዮባ ቢዚ ነው ማለት ነው። እሺ አንዴ ኮምፒውተር ልክፈት። እስከዛ ታብታብ አድርጉ እዚህ ያላችሁ። አብርሽ ይሰማል? አብርሽን ይሰማኛል። ከታች አሉ ኤፍቲ ኮኔክሽን ስላስቸገረኝ ነው። መመሪያ ፍሬም አሉ። አንተ ሌባ የሚለውን አንድ ያውርጁና እሳቸውን አስገቢልኝ። ቆይ አብርሽ ኤፍቲ ወይ ዛሬ እንግዲህ እናንተ ትልቅ ተማችሁ ነው ያላችሁት አይደል? ከታች አሉ። ይሰማል? ይሰማኛል። ቀጥል። ትልቅ ጾም እየጾማችሁ ባላችሁበት ጊዜ ግን ኦርቶዶክሳውያን ምን አይነት ስድብ እንደሚሳደቡ ግን ታች ላይ ጎንደሬው በጣም ታደው ያሉት እንግዲህ ጎንደሬው ቆይ አንዴ ስድብ ከፈለግክ እኔ የአንተ ወገኖች የሚሰድቡኝ ስድብ እልክልሃለሁ። እሺ፣ ስለዚህ አቁም እሱን ስድብ ለማንም አይጠቅም በሚል አስቀምጥ እንጂ ኦርቶዶክሳውያን ብለህ ክሌም ማድረግ ከጀመርክ ታፍራለህ። በራስ ቤተ እምነት ሰዎች ክሌም ማድረግ ከጀመርክ ታፍራለህ። በራስ ቤተ እምነት ሰዎች እሺ፣ የሚቻለው ምንድነው? ኦኬ፣ የሚሻለው መሰለ ጎንደሬው ስድብ ለማናችንም አይጠቅምም፣ አንሳደብ በሚል አስቀምጠው እንጂ ፖለቲካ ሰራለሁ ካልክ እኔ አወጣልሃለሁ በውስጥ አንተ እባብ፣ አንተ ፈርዖን፣ አንተ ጣዖት አምላኪ፣ አንተ ሰይጣን ምናምን የሚለውን እርግማን ሁሉ አሳያለሁ። ኦኬ። ስለዚህ እሱን ቶ ፕሊዝ ጎንደሬው እንደ ትልቅ ሰው ሁን። ማቹር እንደሆነ ሰው አይ ቲንክ ቪዲዮዎችን አይቻለው። ማቹር እንደሆነ ሰው ሆነ ብታወራ ጥሩ ነው። የሚሻለው ምንድነው? በቃ አንሳደብ፣ ማናችንም ብንሆን ስድብ ያጋንንት ነው ብለህ ተናገር እንጂ በዚህ ጾም ኦርቶዶክሲያን ኧረ ተው በእናትህ። በጣም በጣም ብዙ ስድቦች አሉ ከፕሮቴስታንቱ። ግን እኔ እንዲህ ነው ብዬ አልናገርም። ለምን ደግሞ አልናገሩ መሰለ? የሚሳደቡት ሰዎች ፕሮቴስታንትን ይወክላሉ ብዬ ስለማላምን። ስለዚህ ፕሮቴስታንቶች ብዬ አላወራም። ኦኬ ሶ እንዲያው እንትኑን ፕሊዝ እኔ ያሩ ነው እኔ መቼ በአይምሮ ከፍ እንደምንል አላውቅም። እና ፕሊዝ አቁም እሱን ነገር ለማለት ነው። እስከዛ እንዴ ላውጣው። መምህር ኤፍሬም እንኳን በሰላም መጡ። ጤና ይስጥልን። እንኳን ደህና ቆያችሁ። ኢዮባ ዲያቆን፣ መዝሙረ ያሬድ፣ የቤቱ ባለቤት መስፍን፣ መምህር እንዳልክ፣ ሌሎቻችሁም እነ ራሄል ሰላም ብያችኋለሁ። የክርስቶስ ሰላም በያላችሁበት ይብዛላችሁ። እንደምን ሰነበታችሁ? መስገን መምህር እንኳን በሰላም መጡ። ከታቸው ነው እየሰሙን ነበረ። ሜይ ቢ የሚጨምሩልን የሚያስተምሩን የሚያስተካክሉን ነገር ካለ ይቀጥሉ። እኔ እስከዛ መጽሐፍ ላውጣ ስለሆነ ነው። ለጊዜው ያላችሁት በቂ ነው። ቀጣይ ጨምራለሁ። እሺ ጎንደሬው እንደውም ጥሩ አጋጣሚ አባታችን ማናቸው መምህራችን የኔታ መጥተዋል። አባታችን የምላቸው ያው ከአክብሮት አንጻር ነው እና የኔታ በጣም የምንወዳቸው መምህራችን ናቸው። ተጠቀምባቸው። ማወቅ የምትፈልገውን ነገር በስርዓት ጠይቅ። ከቤተክርስቲያኗ አስተምሮ አንጻር በቤተክርስቲያኗ መጽሐፍ በመጽሐፍ ቅዱስ ጠይቅ። ጥሩ አጋጣሚ ነው ጎንደሬው። ከስድቡ ከሌላ ነገር ወጥተህ ተጠቀምባቸው እድል ስታገኝ። እሺ ወንድሜ ጠይቃቸው። እኔ እስከዛ እንደ መጽሐፉን እስካወጣ ድረስ ጥያቄ ካለ እንኳን ደህና መጡ ብለናል። መምህር ጎንደሬው አለ ይሰማሃል? መምህር ስለገቡ መጠየቅ የምትፈልገው ነገር ካለ ጠይቅ። ዲያቆን መረጃ እስከሚያመጣለት ሳይሆን ኤፍቲ መምህራኖቻችን ጴጥሮስ እያሉ እንዲጠሩት ስሙ ጴጥሮስ እየተባለ ይጠራ ስሙ። እንደዛ መሰለኝ ጎንደሬው ካልተሳሳትኩ አይደለም። በቃ በዚህ ስም ተጠራ። አባቶች መጨረሻም ይመክረዋል። አሁን ጥያቄዎች መምህራኖቻችን እንኳን እንደናመጡ መቀጠል ትችላለህ ተረጋግተህ። እንደዚህ በላይ መምህራኖች አታገኝም። በተለያዩ ቤቶች ላይ መዞር እኔ ጌጥ አይመስለኝም። ለመማር ለማወቅ ለመዳን ከሆነ እዚህ በቃ ያለውን አስተምሮ ያስረዳዋል። በፊትም ኦርቶዶክስ ነኝ ብለሃል።
ኦርቶዶክሳዊ ከሆንክ ለምንድን ነው ከኦርቶዶክስ የወጣኸው? ምንድን ነው ያጫረብህ? የሚሉትን ጥያቄዎች አንስተህ በደንብ መልስ ይሰጥ። ዲፌንስ አታርግ። አሁንም ተደጋጋሚ ዲፌንስ እያደረግክ ነው ወንድማችን እና ይህን ለማለት ነው። መምህራኖቻችን እንኳን ደህና መጡ። መቀጠል ይቻላል። መዝሙር ያሬድ ዲያቆን መዝሙር ያሬድ ከሆነ እሺ፣ አብራራ። ታንክ ዩ በጣም ጎንደሬው። ሌሎችን ፕሮቴስታንት ካላችሁ በተለይ ከኦርቶዶክስ ቤት የወጣችሁ ዛሬ የምትገቡት ከኦርቶዶክስ ቤት ከቤተ እምነታችሁ የወጣችሁ ካላችሁ ለምን ወጣችሁ? ጥሩ እንዲሁም ጥሩ ጥያቄ አብራራ መጣለን። ጎንደሬው እሺ፣ ወንድም አለም ምን ያህል ጊዜ ሆን ከኦርቶዶክስ ቤተክርስቲያን ከወጣ? አይ ኦልሞስት ቆይቻለሁ፣ ግን በትክክል ከወጣው ግን ኦልሞስት 2 ዓመት ምናምን። ኦኬ 2 ዓመት በትክክል ከወጣ 2 ዓመት። እስከዛ ግን ቤተክርስቲያን ነበር፣ ከኦርቶዶክስ ነበር። ቤተክርስቲያን ትማራለህ? ሰንበት ትምህርት ቤት ትማር ነበር? አይ ከዛ ከወጣው ነው። በፊት ድሮ በጣም እማር ነበር። ያው እኛ አካባቢ ላይ እንደምታውቀው ልጅ ስትሆን ቀጥታ ወደ ቤተክርስቲያን ስለምትሰጥ የድቁና ትምህርቶች፣ ውዳሴ ማርያም፣ መልክአ ማርያም እነዛን እማር ነበር እዛ በፊት። እያደግነ ስንሄድ መጨረሻ ላይ ግን ወጣሁ ከዛ ሙሉ በሙሉ ከሰንበት ትምህርት ቤት። በጣም ጥሩ። አይ መልካም። እሺ የቤተክርስቲያን ቤተክርስቲያን እምነቷ በ3 ነገሮች ላይ የተመሰረተ ነው። ምን ምን ናቸው እነሱ? እስቲ ንገረኝ። ተምሬያለሁ ስላልከኝ ብዬ ነው። በጣም ቀላል ጥያቄ ነው። እምነቷ በ3 ነገሮች ተመስርተዋል። ምን ምን ናቸው? አይ ጥያቄው አልገባኝም። ጥያቄው ቀላል ነው። ቤተክርስቲያን ያደገ ሰው፣ ቤተክርስቲያን የኖረ ሰው፣ ቤተክርስቲያን ለዛውም ተምሬያለሁ ቆይቻለሁ የሚል ሰው፣ ይሄን በጣም ቀላል ጥያቄ ነው። ኦርቶዶክሳዊ ቤተክርስቲያናችን እምነቷን በ3 ነገር መስርታለች። በምንድን ነው? አይ ጥያቄው አልተረዳሁትም። ድጋሚ ራሱን ነው መልሼ የምጠይቅህ። ቤተክርስቲያናችን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ምን አልከኝ? ጥያቄውን ማብራራት ከቻልክ አብራራለሁ። ምን ለማለት? እሺ ላብራራለህ። አንድ እምነት ለምሳሌ የእናንተ ቤተ እምነት መጽሐፍ ቅዱስ ብቻ እንዲህ ብቻ እያላችሁ ተመሰረታችሁ። መሰረታችሁ እንደዛ ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ደግሞ 3 መሰረቶች አሏት። ምን ምን ናቸው ነው? እንግዲህ ጥያቄው ባይገባኝም ትልቁ ነገር ምንድነው? ዶግማ ነው። ዶግማ ደግሞ ምንድነው? 5 አዕማደ ምስጢራት አሉ። እነሱ ናቸው በትልቁ በዋናነት። ከሱ ውጭ ያሉት ግን እንደ 7ቱ የቤተክርስቲያን ምስጢራት ምናምን የሚባሉ አሉ። ግን ዋናው እናንተ ግን ኦርቶዶክስ የተመሰረተ ግን በ5ቱ አዕማደ ምስጢራት ላይ ተመሰረቱ ብዬ ማምነው። 3 ነበር ያልኩ። 3 ብዬ እኮ እንደውም መንገድ ሰጠውክ እንድታስታውሰው። እኔ እንደዛ ነው የማምነው። እንግዲህ ዶግማ ነው በቃ ትልቁ ነገር፣ የማይለወጥ የማይቀየር ትምህርት ብሎ የሚያዘው በቤተክርስቲያን ምንድነው? ዶግማ ነው። ሌሎቹ ግን ትውፊትና ቀኖና የሚባሉት ግን የሚቀየሩ ነገሮች ናቸው በቤተክርስቲያን። ራጎ ሚት አድርግልና እንዴ። እሺ ጎንደሬው ቅዳሴ አስቀድሰህ ታውቃለህ? ውይ በጣም ረጅም ጊዜ ነው። ችግር የለውም። ቅዳሴ አስቀድሰህ ታውቃለህ ግን አይደል? ራጎ ፕሊዝ አንዴ እጠይቅሃለሁ። ችግር የለውም። ሚውት አድርግና እጠይቅሃለሁ። አውቃለሁ። እሺ ምክንያቱም 2 ዓመት ሆነኝ ስላልክ ነው። በጣም ጥሩ። እሺ ቅዳሴ ስንት? በትክክል ከወጣው ነው እንጂ ከቤተክርስቲያን ሙሉ በሙሉ ከወጣው ረጅም ጊዜ ሆኖኛል። ግን በትክክል ወደዚህኛው መማር የጀመርኩትን የነገርኩህ እንጂ ከቤተክርስቲያን ኦልሞስት ከወጣሁ በጣም ረጅም ጊዜ ሆኖኛል። ስንት ጊዜ ሆነ? ስንት ጊዜ? ከቤተክርስቲያን ከወጣሁ ስል ምን መሰለህ፣ ከቤተክርስቲያን ከወጣሁ ስል መማር ምናምን ካቆምኩ ነው እንጂ ስንት ጊዜ ሆናል? ንገረኝ። እሱ በጣም ረጅም ጊዜ ነው። ኦልሞስት እንግዲህ ስንት ጊዜ ሆነኛል መሰለህ? ወደ 20 ምናምን ዓመት አይሆነኝም? 22 ዓመት። ያው በልጅነት ነው የወጣሁት። አይ ጥሩ እድሜህም በዛው አወኩኝ። አንተ ትልቅ ሰው ነህ። እሺ ጥሩ። ቅዳሴ አስቀድሰህ ታውቃለህ አይደለ? 37 ነው። ምናልባት ከአንተ ጋር እኩል ሆናለሁ ወይ እበልጣለሁ። ችግር የለውም። ቅዳሴ አስቀድሰህ ታውቃለህ? አውቃለሁ። በልጅነት 13 ዓመት ልጅ ምናምን እያለሁ። ኦኬ። ከዛ በኋላ ቤተክርስቲያን። አይ በጣም ጥሩ። እሺ ጥሩ። ቅዳሴ ስንት ክፍል አለው? እንግዲህ ቅዳሴ አንተ ያልከኝን ባልረዳ ምንድን ነው፣ ግዕዝ አለ፣ እዝል አለ፣ አራራ አለ። እነዚህ ለመጠየቅ ፈልገህ ከሆነ አላውቅም።
እሱ ዜማ ይባላል ወንድሜ። እሱ የያዘ ዜማው የዜማው አይነት ሲዜም በግዕዝ ይዜማል፣ በእዝል ይዜማል፣ ወይ በአራራይ ይዜማል። ዜማ አልጠየቅኩም። እሺ መልካም። መምህር ኤፍሬም ከኦርቶዶክስ ቤተክርስቲያን ለምን እንደወጣ እንግዲህ ለመምህር ኤፍሬም አቅርብላቸውና እዚሁ ላይ ልጠይቅህ። አንተ አሁን እየጠየቀኝ ያለ ምንድን ነው? ስለ ቅዳሴ ከጠየቀኝ አይቀር እኔ ደግሞ ቅዳሴ ውስጥ ካሉት ደግሞ አንዱን ነገር ስቲል እስካሁን ድረስ አይምሮ ውስጥ ተቀርጾ ያለ አንድ ነገር አለ። እሱን መጠየቅ እፈልጋለሁ። እሺ ምንድን ነው ጥያቄ? በመልክዓ ቁርባን ጊዜ የሚባለው ነው መጠይቄ። ካህኑ የሚለው ሰላም ለኪ እንዘ ንሰግድ ንብለኪ ማርያም እምነን አስተውቋኪ እማርዌናዊ ተማጸነቢኪ በእንታና ምክ ወያቄ ባቡኪ ማህበራነ ዮም ድንግል ባረኪን ይላለና እዚህ ጋር ለእመቤታችን ስግደት እንደሚገባ የቱ ጋር ነው ስግደት የሚለው? ሰላም ለኪ እንዘ ንሰግድ ንብለኪ ማለት እኮ ሰላም እያልኩ ሰግድልሻለሁ እያልክ እኮ ነው አይደለም? ሰላም ለኪ ማለት ነው። ሰላም እልሻለሁ ነው። ሰላም እልሻለሁ ሰላምታ አውቆ አገባኛ። አሁን በመልክዓ ቁርባን ላይ ገብቶኛል እኮ ጎንደሬ። ልመልስልህ ለነገሩ መምህር ኤፍሬም መልስልህ ከኔ በተሻለ እሳቸው መምህሬም ናቸው። መምህር እሺ ጥያቄን ጨርሴ ነው ወይስ እና መምህር ኤፍሬም መልሱላል። እሺ ቆይ አንድ እሺ ይሄኛው ጥያቄ ምንድን ነው? ሰላም እያልኩ ሰግድልሻለሁ እምአርዌናዊ ተማጸነቢኪ ማለት ከአዳኙ አውሬ ጠብቂኝ በእንታና ሚኪ ወያቄ ዋውኪ ማለት ደግሞ በእናትሻና በአባትሽ ኢያቄም እለምንሻለሁ ማጸንሻለሁ እንደማለት ነው። እና በእኛና በማርያም መካከል እናትና አባቷን አስቀምጠን እሷን እንደተለማኝ እንደ አምላክ እናያታለን። እና ይህን እንዴት ታዩታላቸው እስኪ? ምክንያቱም የክርስቶስ ስጋና ደም የሚፈተት ከተባለ ይሄኛው ለምን አስፈለገ? እሺ መጀመሪያ ውሸትህን አቁም ጎንደሬው። በመካከል አምላክ ሆናለች ያልከው አንዴ ቆይ ጎንደሬው አንዴ ጎንደሬው ስጠይቅ እውነት እየተናገር ጠይቅ። ለምሳሌ ይሄ እንዲህ ነው፣ ይሄ ሲተረጎም እንዲህ ነው እና ይሄ እንዴት ሆነ ብለህ ጠይቅ እንጂ በመካከል አምላክ አድርጋችሁ ካልክ ይሄ ውሸት ነው። ስለዚህ ትልቅ ሰው ስለሆንክ ልክ በቃ ማቹር እንደሆነ ሰው ትልቅ ሰው እንደሆነ ሰው ጠይቅ። ሌላ ነገር ከኪስ የምትመዝ ከሆነ እንዲያው ሰውም ይታዘባል። ቱ ቢሆነስ ጎንደሬው በቃ 37 ዓመቴ ነው ብላ ልክ እንደ 37 ዓመት ሰው እንትን ሆነ ጠይቅ። በቃ ማቹር ሆነ ብስል ያለ ጥያቄ። ለምሳሌ ይሄ አለ መልክዓ ቁርባን ላይ እንዴት ትላላችሁ? ከቁርባን በፊት ለምን ትላላችሁ? ለምን የድንግል ማርያም ስም የምታነሱት ብለህ ጠይቀን ደስ ይለናል። በተረፈ ግን በአምላክ አድርጋችሁ እንደዚህ አድርጋችሁ በመካከል የሚለው ነገር ይሄ ዝም ብሎ ጥላቻ ይባላል እና አለማወቅም ነው። እሱን አስተካክል። እሺ መምህር ኤፍሬም ይመልሱለት። ግሩም ነው። በድጋሚ ሰላም ያላልኳችሁ ሁላችሁን ሰላም ብያለሁ። እንደምን ሰነበታችሁ? ወንድም አለም ወንድም ጴጥሮስ ነው ሲሉ የሰማሁት። ጎንደሬው የሚለው ወገን ቅጽል ነው፣ የሀገር መጠሪያ ስለሆነ በልዩ ስምህ እንዲያ ከሆነ ስምህ ወደ አንተ ልምጣ። ዲያቆን ቃለ ሕይወት ያሰማልን። በትዕግስትም ስትወያዩ ስለቆያችሁ ሁላችሁንም እግዚአብሔር ያክብርልን። አሁን ያነሳኸው ጥያቄ መልክዓ ቁርባን ወደሚለው ከመግባታችን በፊት ቅዳሴው በግዚዮታ ተጠናቆ ቅዱስ ሥጋውን ክቡር ደሙን ለሕዝቡ ለማቀበል ጸሎተ ፈትቶ የሚባለው መስዋዕቱ በሚፈተትበት ሰዓት እንደተባለው ሰላም ለኪ ይባላል እና ሰላም ለኪ ተብሎ በኋላ እንዘንሰግድ ለኪ እየሰገድን አንቺን እንዲንልሻለን ለአንቺ እየሰገድን ተብሎ በሐናና በኢያቄም አርዌ ነአዊ አዳኝ ከሚሆን አርዌ ዲያብሎስ ከዚህና ከሰራዊቶቹ እንድትጠብቂን አንድም ከሚጠብቅ ልጅሽ እንድታማልጅን ድንግል አንቺ ስለ አባትሽ ስለ ኢያቄም ስለ እናትሽ ስለ ሐና ብለን እንለምንሻለን፣ የምንለምንሽም እየሰገድንልሽ ነው ይላል። ይሄ ምን ማለት ነው ብለ የሆነ አንድ የተደበቀ ምስጢር እንደገለጸ ሰው አይነት ንግግር ነውና ይሄ በጣም የተገለጸ ቃል ነው። ለእመቤታችን ለቅድስት ድንግል ማርያም አንሰግድም የሚል አስተምሮ ኢትዮጵያዊቷ ኦርቶዶክስ ቤተክርስቲያን የላትም። የምንሰግደው ስግደት ግን የአምልኮት ነው፣ የጸጋ ነው፣ የአክብሮት ነው የሚለውን መለየት ይጠይቃል። የጸጋ ስግደት ወላዲተ አምላክ ስለሆነች እመንጉስ
እግዚአ ኩሉ ለሆነው ጌታ የንጉሱ እናት ስለሆነች ወላዲተ ቃል ስለሆነች ሰማይ ወምድር ዘኢያገምሮ ተብሎ የተነገረለት ሰማይና ምድር የማይችለውን ጌታ በስጋ በማህፀኗ ያስተናገደች ብጽዕት ስንዱ እመቤት ስለሆነች ምክንያተ ድህን ስለሆነች አንድም ቀርነ መድኃኒት ስለሆነች ቀርነ መድኃኒት ማለት የመድኃኒት መበጥበጫ ቀንድ ማለት ነው። በማህፀኗ 5500 ዘመን ተራርቆ የነበረው ሰውና መለኮት የታረቀባት ሰውና ሰው ተጣልቶ ሲኖር ትልቅ ዛፍ ፈልጎ ቁጭ ብሎ እንደሚታረቅ ሁሉ ሰውና እግዚአብሔር ተጣልቶ በነበረበት ዘመን ታላቋ ዛፍ ቅድስት ድንግል በማህፀኗ ሰውና እግዚአብሔር የ5500 ዘመን ጥል የፈረሰባት ምክንያተ ድህን የሆነች መካነ ሰላም ሰላም የሰፈነባት የሰላም ቦታ ስለሆነች ድንግል አንቺ ብለን እግዚአብሔር በሰጣት ክብርና ጸጋ የአምልኮት ስግደት እንሰግድላታለን። ዛሬም ነገም ትናንትም ከነገ በኋላም ስለሰገርንላት የአምልኮት ስግደት አምላክ አደረግናት ማለት ስለሰገርንላት የአክብሮት ስግደት የአምልኮት ስግደት ሰገርንላት ወይም ደግሞ አምላክ አደረግናት ማለት ግን አይደለም። አምላክ አንድ ነው፣ ለዘላለም ሕያው በብቸኛ በአምላክነቱ የሚሰገድለት ተጨማሪ ተቀዳሚ ተከታይ የሌለው በሶስትነቱ አራትነት በአንድነቱ ሁለትነት የሌለበት አንድ አምላክ ወልድ ዋህድ ወልደ አብ ወልደ ማርያም የተባለው ኢየሱስ ክርስቶስ በአምላክነቱ ተጨማሪ ተቀዳሚ ተከታይ ሳይኖረው የሚመለክ አንድ አምላክ ኢየሱስ ክርስቶስ ነው። ይህን ቤተክርስቲያን አበክራ ለዘመናት ታስተምራለች። ቅድም ያልኸው ሰላም ለኪ ለምን ይባላል? ጸሎት ነው፣ ምልጃ ነው የምናቀርበው። ምልጃን ደግሞ የኛ ሃይማኖት የኛ ቤተክርስቲያን ቋሚና ተቀዳሚ ተግባሯ ነው። እኛ ደካማ ስለሆን ሩጫችን ያልጨረስን ድኩማነ ህሊና ስለሆን ኃጢአት በአይምሯችን ገብቶ ቢበጠብጠንና ቢያፈርሰን ሊያጠፋን ቢጥር ሁሉን ከሚምር መሐሪ ከሆነው ልጅሽ ድንግል አንቺ ለምኝልን እያለን እንናገራለን። ስለዚህ ሰላም ለኪ እንዘንሰግር ለኪ ማርያም ምንን አስተበቋኪ ማርያም ሆይ እንዲያልን እንማልድሻለን ነው እኮ የሚለው። እንማልድሻለን ምን ብለን? በእንተ ሐና እምኪ ወኢያቄም አቡኪ፣ ኢያቄም ከሚባል አባትሽ ሐና ከምትባል እናትሽ በእነዚህ ስማቸው በእናትና በአባትሽ ዘንሻል እንላለን። ይሄ ማለት ምን ማለት ነው? ስለ እነዚህ ብለሽ ለምኝልን ማለት ነው። ለምሳሌ አንድ ሰው አንድ ደላላ ቢኖር አንድ ደግሞ ቤት ሻጭ ቢኖር ደላላውን እኔ በእናትህ እንዲሁ በአባትህ ብለህ እባክህ ቤቱን እንድገዘው ባለቤቱን አሳምንልኝ ብዬ ብናገረው ባለቤት ሆኖ ቤቱን ሸጠልኝ ብሎ የሚያምን ግን አይምሮ የለኝም። ስለ እናትህ ስለ አባትህ ብዬ የለመንሁት ባለሀብቱን እንዲለምንልኝ እንጂ ራሱ ቤቱን እንዲሸጥልኝ አይደለም። ራሷ እመቤታችን ቅድስት ድንግል ማርያም አምላክ ሆና በአምላክ ወንበር ተቀምጣ ፍርድ እንድትሰጥ ሳይሆን በአምላክነቱ ተቀዳሚ ተከታይ በሌለው በልጇ በኩል የእናትነት ጸጋዋን ተጠቅማ ይቅርታና ምሕረት እንድትለምንልን ነው የምንናገረው። ለምን እንዲህ ተባለ ቢባል ከዚያ በኋላ የሚያስደነግጥ የሚያስፈራ ግርማ ያለው መለኮት በስጋ ማርያም ስግው ሆኖ ከስጋዋ ስጋ ከነፍሷ ነፍስ ነስቶ በቀራንዮ አደባባይ ወጦ ብቸኛ ማንም ሳያግዘው ለዓለም ቤዛ ሆኖ የፈተተው ቅዱስ ስጋና ክቡር ደም የተነሳው ከቅድስት ድንግል ማርያም ነው። ያን ስጋ የነሳው ያን ደም የነሳው የፈሰሰው ደም የተቆረሰው ስጋ ሰው የሆነ የነሳው ከድንግል ነው። ያንን የከበረ ቅዱስ ስጋና ክቡር ደም እንደ ፍሪዳ አይደለም። እንግዳ ሲመጣ ቤት ይጠረጋል። አሁን ግን የእንግዶች ሁሉ በኩር የሆነው ክርስቶስ ነው የሚመጣ። በኩረ እንግዳ የሆነው የእንግዶች ሁሉ በኩር የሆነው ክርስቶስ እርሱን የምንቀበለው ነንና ሰው ምግብ ሲመገብ እንኳን ሆዴን በለንቋጣ ጥቤ እየጠበቅኩ ነው ይባላል የለ። የምንቀበለው የክርስቶስ ቅዱስ ስጋና ክቡር ደም ነው። ሰው ቢራ ለመጠጣት አስቀድመ ስጋ በላ ይባላል እኮ አይደለም። የወጣቱ የገበሬው አነጋገር ነው፣ እንዳይቦረብረው ማለት ነው። አሁን የምንቀበለው ከዚያ ሁሉ ኃይል በላይ የሆነ በኃጢአት ከተቀበልነው የሚቦረብር የሚያጠፋ የሚያፍገመግም የሆነ በንጽህና ከተቀበልነው ሕይወት የሚሰጥ ያን ቅዱስ ስጋና ክቡር ደም ልንቀበል ነው። ልንቀበለው ስንል እንደ ጠበቃ ድንግል አሁን የመሄድበት የሚያስፈራ የሚያፍገመግም ግሩም የሆነ ማንም የማይወስነው የክርስቶስን ቅዱስ ስጋና ክቡር ደም እንካችሁ ብሎ የሰጠኝን ወደ መቀበል እየሄዱ ነውና ድንግል አንቺ ስለ አባትሽ ስለ ሐና
ማን ነው ኢያቄም ስለ እናትሽ ስለ ሐና ብለሽ መሐሪት ነሽና ርህርህት ነሽና ይቅር ከሚል ልጅሽ መቀበሌ የድፍረት እንዳይሆንብኝ ይቅር እንዲለኝ ለምኝልን። ስለዚህ ምን ለምንሻለን ብለን ጸሎተ ማርያም እናደርሳለን ማለት ነው። ከዚያ በኋላ ካህኑ ሰላም ለኪን ቀጥሎ መልካ ቁርባን የሚባል ስርዓተ ጸሎት አለ። እሱ ይደረሳል። ቤተክርስቲያን ይህንን የምታደርስበት አማናዊ ምስጢር አሁን የገለጽኩት ከዚያ በኋላ ምን ቀበለው ስለሆነ ሰው ሆስፒታል ሲገባ እኮ በስጋ እንኳን እንዳይሞት ፈርቶ እናቴን፣ ሚስቴን፣ ልጆችን ጥሩልኝ ምናምን ይላል አይደል? እንዴት አሁን ግን ንጽህና ከሌለ ገሃነም የሚያወርደውን ታላቁን ምስጢር ነው የምንቀበለው። በሐሰት በሽንገላ በኃጢአት ከሆነ ገሃነም የሚያወርደውን ስለሆነ የምንቀበለው እንኳን ድንግልን የጭንቅ አማላጇን ሌላው ካህኑን ሁሉ አማክረን ነው የምንቀበለው። ካህኑን ራሱን እንዴት ነው ቀሲስ ልቀበል ነበር ብለን ማለት ነው። ስለዚህ ድንግልን በዚያ ስርዓተ ጸሎት እናማክራታለን። ምስጢሩ እንደዚያ ነው ማለት ነው። ያንተ ጥያቄ በዚህ ልክ ከመለስኩ፣ በዚሁ አጋጣሚ ግን በደንብ ስሰማ ስላልነበረ የቤተ ክርስቲያን ዲያቆን ነበርህ ወይ? አንደኛ ሰላም ለኪንም ስትል በቤቱ በኩል ያለፍክ የሚመስለው ዜማ ስላለው በስርዓተ ዲቁና ነበርህ ወይ? በአንጻሩስ ደግሞ አሁን ካነሳህ ውጪ ቤተ ክርስቲያኗን በተመለከተ መምህራንን ጠይቀህ በጉባኤ ቤት አድረህ ምስጢር አደላድለህ አልገባህ ያለ ምስጢር መምህራኑ ያልመለሱልህ በጸሎት ጠይቀህ መልስ ያጣህለት የእግዚአብሔር ቃል ኑሮ ነው ወይ? ከሃይማኖት ወጥተህ ከቤተ ክርስቲያን ርቀህ ለመኖር የተገደድህበት ምክንያትና ምስጢር እሱን እንድታስረዳ ይፈልጋለሁ። አመሰግናለሁ። ጎንደሬው አለ አለ። እሺ አይ ጥያቄዎችን በሰዓቱ እንጠይቃለን። ለምሳሌ ገና መጀመሪያ ስጀምርል ተናግሬ ነበር። ምናልባት ካስታወስክ ያው ልጅ ስንሆን ለቤተክርስቲያን እንሰጣለን፣ ውዳሴ ማርያም እንማራለን፣ መልካ ማርያም፣ መልካ ኢየሱስ እንማራለን ብያለሁ። ግን ከውዳሴ ማርያም ለምሳሌ ጥያቄ ጠይቄያለሁ። እንዘ አሐዱ ሰለስቱ የሚለው ምናልባት እርስዎ ቢፈቱልኝ ደስ ይለኛል። ምናልባት ትንሽ ልበላትናችን አንዴ ውዳሴ ማርያም ላይ እንዘ አሐዱ ሰለስቱ። እሺ ውዳሴ ማርያም ጸሎተ ዘወትር ላይ እንዘ አሐዱ ሰለስቱ ወእንዘ ሰለስቱ አሐዱ ይሴልሱ በአካላት ወይተዋሐዱ በመለኮት እሰግድ ለእግዝእትነ ማርያም ድንግል ወለተ አምላክ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ዘተቀደሰ በደሙ ክቡር መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መስቀል መድኃኒተ ነፍስነ አይሁድ ክህዱ ንነስ አመነ ወእለ አመነ በኃይሉ መስቀል ድህነ ይላልና ይህ ምንድን ነው? አንድ ሲሆን ሶስት ሲሆን አንድ በአካል ሶስት ሲሆን በመለኮት አንድ ለሚሆን አምላክ እሰግዳለሁ ነው። ቀጥሎ ደግሞ ምንድነው? አምላክን ለወለደች ለእመቤታችን ለድንግል ማርያም እሰግዳለሁ ነው። ስግደቱ ተመሳሳይ ነው የሚሆነው እዚህ ጋር። ሌላው ደግሞ ምንድነው? ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀል እሰግዳለሁ ነው። ለተሰቀለበት መስቀል ነው የሚለው። ስለዚህ ይሄ መስቀል ምንድነው ስንል ደግሞ መስቀል ኃይላችን ነው ይላል። ኃይላችን መስቀል ነው፣ የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመነውም እኛ በመስቀሉ እንድናለን ይላልና እዚህ ጋር ምንድነው? አምላክን ለወለደች ለእመቤታችን ለድንግል ማርያም እሰግዳለሁ ይላል። አንደኛ የቀደመው ገብቶሃል? የመጀመሪያው የመጀመሪያው ያው ብዙም ባይሆን ምክንያቱም ምንድነው በክርስቶስ የክርስቶስ ስጋና ደም በሚፈተትበት ሰዓት ላይ ይሄኛው መባሉን ለምን አስፈለገ ነው እያልኩ ያለሁት። ምክንያቱም ስለሷ ነው። እስማያላንተ የሚለው በጣም ደስ የሚል ነገር ነው። አሁን ከሱ ውጭ እስማያላንተ የሚለው ካህኑ የሚለው በጣም ደስ የሚል ነገር አለው። ነገር ግን ይሄኛው ግን ትንሽ ጥያቄ አለኝ። ምክንያቱም ምንድነው በእናትሻና በአባትሽ ይሄ አንተ ጥያቄ ነው። እኔ ምንድነው ስልህ የነበረው ያው ጸሎት ነው ያሉኝ። እርሶም ያሉት ምንድነው? ጸሎት ነው እያሉ ነው ያሉት። በአጠቃላይ ጸሎት ነው። ነገር ግን በእኛና የጠየቅከው የኦርቶዶክስን አስተምህሮ ለመረዳት ነው ኦርቶዶክስን ወደ አንተ አስተምህሮ ለመጎተት ነው? ሀሳብህ እንዴት ነው? ወደ እኔ እንዴት ይመጣልኝ? አይመጣም ወደ እኔ። ያው ለመጠየቅ ነው። ምክንያቱም ሀሳብህ እንዴት ነው ያልኩህ። ሀሳብህ እንዴት ነው? አስተምህሮን ለመረዳት ነው ወደ አንተ ሀሳብ ለመውሰድ ነው ሀሳብህ የነበረ? አዎ አይ ለመረዳት ነው። እንደኔ ምን አለ መሰሎት እንዴት ነው የወጣህ ብሎ ስለጠየቃችሁኝ እነዚህ ነገሮች እኔን ጥያቄ ተሰጥቶኛል። አስተምህሮን ለመረዳት ነው ወደ አንተ ለመውሰድ ነው። ሀሳብ እንዴት ነበር? ይሄን መመለስ እኮ ቀላል ነው። ለመረዳት ነው የነገርኩ የቤተ ክርስቲያኑ አስተምህሮ ነው። እሺ አለቀ። ቀጣዩ ጥያቄ ጠይቅ። እሺ ይሄኛው
ኧረ ቆይ ተቋርጠህ ነበር። አልከረምህም እኮ ይገርምሃል። አሁን ነው የመጣህ። ጀምረህ በለው እስኪ። ተቋርጠህ ነበር ነው እንዴ? እሺ እንዘ አሐዱ ሰለስቱ ወእንዘ ሰለስቱ አሐዱ ይሴልሱ በአካላት ወይ ተዋሕዱ በመለኮት። ቆይ እንዘ አሐዱ ሰለስቱ ይሴልሱ በአካላት የሚባል አስተምሮ የለም ቤተክርስቲያን። ቆይ አዳምጥ። ቆይ እንዘ አሐዱ ሰለስቱ ይሴልሱ በአካላት የሚል የግዕዝ ዘርም የለም፣ የቤተ ክርስቲያን አስተምሮም የለም። ቆይ ና ተመለስ። አይዞህ ወጣሃል፣ ተመለስ። ፖዝ ሁነሃል። እያየሁ ነው። የሚገርም ማወራ ስልኩ መምህር እያወጣ መሰለኝ። ካስፈለገ እኛ እናወጣለን ነበር። አረ ማውጣት አያስፈልግም። ይሄ ምን ተምሮ ያለፈውን ሰው እንዴት ግዕዝማ ስልክ ገብቶብኝ ነው። እስቲ ውዳሴ ማርያም ጸሎተ ዘወትር ያለው እስቲ ያውጣልኝ። ቆይ አዳምጥ። ፊት ለፊት እያየን ነው። አዳምጥ። እኔ ራሴ ስትሰማ ነው። ቆይ ውዳሴ እሺ። ይሴልሱ በአካላት የሚል እስኪያውጡለት። ይሴልሱ የሚል ከተገኘ እኔ ራሴን እሰጣለሁ። አውጡ። እንዘ አሐዱ ሰለስቱ ይሴልሱ በአካላት የሚል አውጡ በሉ። አውጡ እስኪ ያውጡለት። ውዳሴ ማርያም ያለው የለም። ቆይ ይሴልሱ የሚል እንግዲህ እስኪ የሚያሳይ ይሴልሱ የሚል ማለት ነው። ሁላችሁ ያዙት በደንብ። ይሴልሱ በአካላት የሚል ማለት ነው። በሉ የለም። መስፍኔ ይሴልሱ ጎንደር ምን ላውጣልህ? ይሴልሱ አብርሽ ይሴልሱ ምን በትልቁን እስቲ በትልቁንና ሙሉ በሙሉ እንትን የሚለው እንዘ አሐዱ ሰለስቱ የሚለው ይሴልሱ ምን የሚለው ላውጣ? የለማ በደንብ መምህር ስለሚያውቁት ግድ የለም አውጣውና ከሌለ ይታረማሉ። ምክንያቱም ረጅም ጊዜ ስለሆነ ችግር የለውም፣ ልታረም እችላለሁ። ትልቁ ነገር እሱ ጋር አይደለም ጥያቄ፣ ግን ትልቁ ላይ ሁን። እንዘ አሐዱ ሰለስቱ የሚለው አውጣ። ይሄው ዲያቆን ያወጡልሃል። ግን በትልቁ አድርገው አንብበው እስኪ ምን ይላል? ጎንደር ተረጋጋ እንዴ! አንብበው ምን ይላል? ጎንደሬው ምን ሆነሃል? ለምንድን ነው እሳት ላይ ተቀምጠሃል እንዴ? የጋለ ብረት ላይ ተቀምጣል። የጋለ ነገር ላይ ተረጋጋ እንጂ ወንድም አይደል? እሱን አውጥተህ ነው አንድ ገልብጥ ወደፊት። አይ እንደውም ገና መክፈቴ ነው እንጂ አባታችን ዲያቆንና መዝሙር። ኦኬ በጣም ግሩ። ቅዱስ ቀጥሎ ይሴልሱ የሚል ልናይ ነው። ላንብላችሁ። እኔ ማንበብ ሳይሆን እኔ እንኳን በቃሌ ነው ምለው። አዳምጡ በደንብ። እሰግድ ለአብ ወወልድ ወመንፈስ ቅዱስ፣ እሰግድ ለአብ ወወልድ ወመንፈስ ቅዱስ፣ እሰግድ ለአብ ወወልድ ወመንፈስ ቅዱስ ካለ በኋላ አሃተ ስግደተ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደትን እሰግዳለሁ። አብ ለግሉ፣ ወልድ ለግሉ፣ መንፈስ ቅዱስ ለግሉ አምላክነት ስለሌለው አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደትን እሰግዳለሁ ካለ በኋላ ይሄ 3 ጊዜ እንዲባል ትእዛዝ ይሰጣል። እንዘ አሐዱ ሰለስቱ ወእንዘ ሰለስቱ አሐዱ፣ አንድ ሲሆኑ በመለኮት 3 ለሚሆኑ በአካላት። እንዘ አሐዱ ሰለስቱ ወእንዘ ሰለስቱ አሐዱ፣ 3 ሲሆኑ አንድ ሲሆኑ 3 ሲሆኑ አንድ የሚሆኑት በመለኮት 3 ሲሆኑ አንድ የሚሆኑ በመለኮት 1 ሲሆኑ 3 ለሚሆኑት በአካላት ለሥላሴ አንድ ስግደትን እሰግዳለሁ አሉ ሰለስቱ ምዕት። አንድም የቀደሙ አባቶች እንሰግዳለን ካሉ በኋላ ይሴለሱ በአካላት ነው የሚለው። ይሴለሱ በአካላት ልብ በሉ። ይሴልሱ ከተባለ ምስጢር ፈረሰ፣ ዘርነቱም ለዚህ ትርጓሜ የሚያገለግል አይደለም። ይሴለሱ በአካላት 3 ለሚሆኑ ወይ ተዋህዱ በመለኮት ደግሞ 1 ለሚሆኑ ለሥላሴ ይሴለሱ በአካላት ወይ ተዋህዱ በመለኮት እዚህ ጋር ምን አሉ? ታዲያ እኔ ምን አልኩኝ? ታዲያ እኔ ምን አልኩኝ? ቆይ አዳምጥ። ይሴልሱ ተገኘ እኮ ያልኩትን ያሉት በል እስኪ አንተ ምን ያህል አሁን ራሱ ብየው አትለውም። በል እስኪ እንዘ አሐዱ ሰለስቱ ወእንዘ ሰለስቱ አሐዱ ይሴልሱ
አሁን ማበላሸው ይሴልሱ የሚል ቃል የለም። አየህ ይሴልሱ የሚለውን ያበላሸው እንኳን ትርጓሜውን እስኪ ማነው ወይ ሚውት አድርገው ወይ አዳምጥ ይሴልሱ እያልህ አሁንም ደገምኸው እኮ ይሴልሱ የሚል ቃል እግዚአብሔር የለም እኮ ነው የምልህ። አትሰማም? ይሴለሱ ነው የሚልህ እንዴ። ማፈርማ ጥሩ ነው እንጂ ደግሞ ሲነገርማ ማፈር ነው እንዴ ብሎ መሸማቀቅ። በግዕዝ ቋንቋ ቀና በራሳቸው ወይም ለና የለ ዝርያ ሌላዎች የተለያየ ነው ያላቸው። ይሴልሱ በአካላት እያልህ በሶስትነት ይቆጥራሉ እኮ ነው እያልከኝ ያለው። ይቆጥራሉ ይሴለሱ ማለት ይቆጥራሉና ምኑንና ምኑን ያልህ። ይሴልሱ በአካላት እኮ ነው ያልህ። በአካል ይቆጥራሉ እኮ ነው እያልከው ያለው። አተረጓጓሙ እንደዚያ ነው። ይሴለሱ በአካላት ካል ግን በአካል ሶስት ይሆናሉ ወይ ተዋህዱ በመለኮት አንድ ይሆናሉ ማለት ነው። በአካል ይቆጥራሉ ነው ትርጓሜ እያበላሸ ነው። አየህ እሱን ነው እየነገርኩህ ያለሁት። አይ እኔ ምንድን ነው ያልኩት? እርሶ ሊያስተምሩ ሊያስተካክሉ ይችላሉ፣ ግን በፊደል ስቆጥርልዎት ይሴለሱ ነው እያልኩ ያለሁት። እኔ በፊደል ስቆጥረው ይሴለሱ ል ሳይሆን ለ ነው። ስለዚህ እኔም ምንም ስህተት አልሰራሁም። እሷን አሁን ነው አንብበህ ያመጣሃት። ህዝቡ እየሰማ ይሴልሱ በአካላት እያለ እየደጋገም እኔ ራሴ በጆሮ ድገመው ያልኩ እኮ ለማረጋገጥ ነበር። ችግር የለም አዳም ተማር እንጂ አዲያ በቀር ግዕዝማ ቤት አድርገህ ታስተምራለህ። ዘመኔን የጨረሱበትን ቆይ አዳም መምህር ስለሆነ ያስተምሩኛል። ችግር አዳም መስማት ስትችል ነው የምትማር። መስማት ስትችል ነው የምትማረው። ምላስም ጆሮህም አብሮ እኩል ከሆነ መስማት አትችልም። ይሴለሱ በአካላት ቆይ ወደ ጥያቄህ ልገባ ስለሆነ አዳምጥ ሚውት አድርግና እንዘ አሃዱ ሰለስቱ ወእንዘ ሰለስቱ አሃዱ ይሴለሱ በአካላት ወይትወሃዱ በመለኮት እንዘ አሃዱ ሰለስቱ ወንዘ ሰለስቱ አሃዱ አንድ ሲሆኑ ሶስት ሲሆኑ አንድ ለሚሆኑ ለስላሴ ወይትወሃዱ በመለኮት አንድ ለሚሆኑ ይሴለሱ በአካላት ደግሞ ሶስት ለሚሆኑ ጥጉማና አካል ላላቸው ለስላሴ ለነዚህ አንዲት ስግደትን ሰግዳለሁ። ከዚህ አስቀጥሎ ምን ይላል ደግሞ ወይትወሃዱ በመለኮት ብሎ ከተናገረ በኋላ እሰግር ለእግዝእትነ ማርያም ድንግል ወላዲተ አምላክ አለ። አምላክን ለወለደች ለቅድስት ድንግል ማርያም ደግሞ ሰግዳለሁ አለ። ለምንድን ነው የምንሰግድላት? ምን ብለን ነው የምንሰግድላት? ወላዲተ አምላክ ብለን እመ አምላክ ብለን ወላዲተ ቃል ብለን ቀርነ መድኃኒት ብለን ስርጉት በሃበ ኩሉ ብለን ስቤት ወውድስት ብለን እንሰግድላታለን። ለማን? ለድንግል። ምን ስላደረገች? ወላዲተ አምላክ ስለሆነች። የምን ስግደት ነው የምንሰግድላት? በመለኮት ተፈጥራ ንጽሐ ጠባይ ሳያድፍባት ድንግልናዋን ጠብቃ እመኩሉ ለተባለች ለድንግል እንሰግድላታለን ማለት ነው። ምን ብለን? የጸጋ ስግደት እንሰግድላታለን። ማን? ጸጋ ማለት ምን ማለት ነው? ጸጋ ማለት ጸጋዋ ሰጠ ከሚለው ግስት የተገኘ ሲሆን ትርጓሜውም መሰጠት ማለት ነው። የራሷ የላትም፣ እግዚአብሔር የሰጣት ነው ያላት። ንጽህናዋ ቅድስናዋ በራሷ የጠበቀችው እንዳለ ሆኖ መርጦ የፈጠራት ለእናትነት የመረጣት ማን ነው? ባለቤቱ ነው። የጸጋ ስጦታ ነው ያላት። ምን ትብከ ዘኢነሳይ ከምካልከ እንዳለው ሊቆ ከራሷ ያመነጨችው ከራሷ የፈጠረችው የላትም። እግዚአብሔር ንጽህናዋን ስለጠበቀች ንጽህና የሰጠ የባህሪው ስለሆነ እርሷ ግን ተፈጥራ ደግሞ በፍጥረቷ በንጽህናዋ የተሰጣት ጸጋ ስለሆነ የጸጋ ስግደት እንሰግዳለን። ቀጥሎስ ምን አለ ደግሞ? ወነአምን አለ ለመስቀል ጊዜ ኢየሱስ ክርስቶስ ለተሰቀለበት ቅዱስ መስቀል ደግሞ በእርሱ ምን እንላለን አለ? እናምናለን አለ። በምን ነው የምናምነው? ክርስቶስ የተሰቀለበት ለመሆኑ እናምናለን በዚያ መስቀል። ከዚያስ ለዚያ መስቀል ደግሞ እንሰግድለታለን። እሰግድ ለእግዝእትነ ማርያም ቅድስት ድንግል ወላዲተ አምላክ። ቅድስት ድንግል ለሆነች አምላክን ለወለደች ለድንግል ለእርሷ እንሰግድላታለን። ከዚያስ ለመስቀለ ክርስቶስም እንሰግዳለን። ለመስቀለ ክርስቶስም እንሰግዳለን። ና ተመለስ። ፖዝ ሁናል። ተመለስ። እና ዝም ብለህ እኔ ተረጉምልሃለሁ። ስልኩ እያወጣ እያየ ከሆነ ምናልባት በቃ እስከሚመለስ እኛ እንማር። እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ እሰግድ ለመስቀለ ጊዜነ ኢየሱስ ክርስቶስ ለተሰቀለበት ቅዱስ ለሚሆነው መስቀል ክቡር ደሙ ለፈሰሰበት ቅዱስ ስጋው ለተፈተተበት ለአማናዊው ጠረጴዛ
ለአማናዊው ለክርስቶስ መስቀል ለዚያ ቅዱስ መስቀል ምን እንላለን አለ? እንሰግዳለን አለ። ምን ስለሆነ? ደመ ክርስቶስ ስለፈሰሰበት። መጽሐፍ ቅዱስ ምንን መስረጃ ይዘህ? ወንሰግድ ለዘቆመ እግረ እግዚእነ ስለሚል መጽሐፍ ምን ማለት ነው? በአማርኛ የጌታችን እግር ለቆመበት እንሰግዳለን።